ግብጽ በውጭ ጉዳይ ሚኒስትሯ ባድር አብደላቲ በኩል ለኢትዮጵያ የመጨረሻ ማስጠንቀቂያን ሰጥታለች። ኤርትራ 38ኛ ዙር ወታደራዊ ሰልጣኞቿንም አስመርቃለች። በአፍሪካ ቀንድ ኢትዮጵያ የተለያዩ ሜጋ ፕሮጀክቶችን በመመረቅ ላይ ከሚገኙ ሀገራት መካከል በቀዳሚነትም ተቀምጣለች። የኢትዮጵያ ጠላቶች ታዲያ ለኢትዮጵያ ማስጠንቀቂያ በመስጠትና የጦር ዝግጅት በማድረግም ተጠምደዋል። እኔ ፍሬ ህይወት ዮሐንስ ነኝ። ይህ ደግሞ ምቹ ሚዲያ ነው። በሳምንቱ በአፍሪካ ቀንድ ከተከናወኑ አበይት ጉዳዮች መካከል እነዚህ ሁለቱ ቀዳሚ ናቸው። በዝርዝርም ይዤላችኋለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጫኑና ቻናላችንን ሰብስክራይብ አድርጉ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ለሌሎች ላይ ዘመዶቻችሁ እንድታጋሩም ጠይቃችኋለን። በኢትዮጵያና በግብጽ መንግስት መካከል ባለፉት ዓመታት የጠብ ወይም ደግሞ የኩርፊያ ማዕከልና የውጥረት መነሻ ሆኖ የቆየው የኢትዮጵያ ህዳሴ ግድብና የአባይ ውሃ ላይ አዲስ ዜና ተሰምቷል። ኢትዮጵያ ህዳሴ ግድቡን ከ13 ዓመታት ልፋት በኋላ ሰርታ አጠናካ ለዓለም ማህበረሰብ በሙሉ ኢትዮጵያ መስራት እንደምትችልና ያሏትን የተፈጥሮ ሀብቶችን የመጠቀም ባለሙሉ መብት መሆኗን በገለጸችበት ማግስት የግብጽ መንግስት ኢትዮጵያ የተናጠል ውሳኔ በመወሰን የላይኛው እና የታችኛው ተፋሰስ ሀገራት ላይ የተለያዩ ኢፍትሐዊ እርምጃዎችን ወስዳለች በማለት ከአረብ ሊግ እስከ አፍሪካ ህብረት፣ ከአፍሪካ ህብረት እስከ ተባበሩት መንግስታት ድርጅት፣ ከተባበሩት መንግስታት ድርጅት እስከና አሜሪካ ድረስ በመሄድ የተለያዩ ቅሬታዎችን ስታቀርብም ቆይታለች። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የአሜሪካው ፕሬዝዳንት ዶናልድ ትራምፕን በምንም አይነት አጋጣሚ ባገኟቸው ጊዜ ሁሉ ኢትዮጵያ ህዳሴ ግድቡን በህገወጥ መንገድ ገንብታለች፣ የአባይ ውሃ ባለቤት እኛ ነን፣ የቀኝ ግዛት ስምምነቶችም ሊፈጸሙ ይገባል የሚሏቸው ቅሬታዎችንም ያቀርባሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ግጭትና ውጥረት ባሉባቸው አካባቢዎች ሁሉ አይጠፉምና በአሜሪካና በግብጽና በኢትዮጵያ መካከል ያለውን ውጥረት ለመፍታት አደራዳሪ ሆኜ ቀርባለሁ ባሉበት ወቅት ላይ ሳያስቡት የመካከለኛው ምስራቅ ጦርነት ፈንድቶባቸዋል። የመካከለኛው ምስራቅ ጦርነት ከኢራን ጋር አስጨራሽ በሆነበት በዚህ ወቅት ላይ ግብጽ አሜሪካ በኢትዮጵያና በግብጽ መካከል ጣልቃ ትገባለች ብላ ብትጠብቅም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ሙሉ ለሙሉ በሚባል መልኩ ፊታቸውን ባዞሩበት ወቅት ላይ የግሩፕ 7 ህብረት ስብሰባም ተካሄደ። በስብሰባው ላይ የግብጽ ፕሬዝዳንት ለአሜሪካው ፕሬዝዳንት በድጋሚ ቅሬታቸውን አሰሙ። አሜሪካም ደግሞ ከዚህ ጉዳይ በስተጀርባ ያላትን ፍላጎት ገለጸች። እንደዚህና እንደዛ እያለ የኢትዮጵያ ህዳሴ ግድብና የአባይ ውሃ ላይ ግብጽ የምታሰማው ቅሬታና ጩኸት እየተጠናከረ መጥቷል። ታዲያ ከአሜሪካው የውጭ ጉዳይ ሚኒስተር እንዲሁም ደግሞ የፕሬዝዳንት ዶናልድ ትራምፕ አማካሪ ማርክ ሩቢዮ ጋር የስልክ ውይይት ያደረጉት የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ ከጋዜጠኞች የቀረበላቸው ጥያቄ የብዙዎችን ትኩረትም ስቧል። የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ ከጋዜጠኞች ኢትዮጵያ ከህዳሴ ግድቡ በተጨማሪ አባይ ውሃን መነሻ ያደረጉ ሌሎች 3 ግድቦችን ለመገንባት እቅድ አውጥታ ወደ ተግባር ገብታለችም ተብለዋል። ታዲያ የውጭ ጉዳይ ሚኒስተሩ በሰጡት ምላሽ ኢትዮጵያ በተናጠል የምትወስናቸው ውሳኔዎች የትም አያደርሷትም፣ ግብጽ ደግሞ በዚህ ጉዳይ ላይ የመጨረሻ የተባለው ማስጠንቀቂያ ለኢትዮጵያ ትሰጣለችም ብለዋል። ግብጽ ለኢትዮጵያ የምትሰጣቸው ማስጠንቀቂያዎች እየተበራከቱ ቢሄዱም ኢትዮጵያ ግን በ20 ዓመት እቅድ ውስጥ ከህዳሴ ግድቡ በተጨማሪ ሌሎች 3 ግዙፍ የኢነርጂ ግድቦችን በአባይ ውሃ ላይ ተንተርሳ ልትገነባ መሆኑን አስቀድማ ገልጻለች። ግብጽ ታዲያ ኢትዮጵያ ግንባታቸውን ጀምራባቸዋለች ያለቻቸውን ግድቦች ኢትዮጵያ ግንባታ ትጀምር አትጀምር እስካሁን በግልጽ ያስቀመጠችው ጉዳይ የለም። በባዶ ሜዳ ላይ ግብጽ ማስጠንቀቂያ ብትሰጥም ኢትዮጵያ ከጉዳዩ ጋር በተያያዘ የአባይ ውሃ ባለቤትነቷን የፍትሃዊ የውሃ አጠቃቀምን ማስከበሯን በተለያዩ መንገዶችም እየገለጸች ትገኛለች። የግብጽና የኢትዮጵያ ውጥረት በአባይ ውሃና በህዳሴ ግድብ ላይ ብቻ የቀረም አይደለም። የኢትዮጵያን የቀይ ባህር ጥያቄም ተከትሎ ግብጽ ከኤርትራ ጎን በመሰለፍ ኢትዮጵያ ላይ ያላትን ተቃውሞ አጠናክራም ቀጥላለች። የኤርትራ መንግስት ታዲያ ኢትዮጵያ ወደ ቀይ ባህር ልትገባበት የምትችለው አማራጭ መንገድ አሰብ ወደብን ጨምሮ ሌሎች የኤርትራ ወደቦች ናቸው የሚል ተስፋ መያዙን ተከትሎ የተለያዩ እንቅፋቶችንም እያስቀመጠ ይገኛል። ለኤርትራ መንግስት የተለያዩ ድጋፎችን እያደረገች ግብጽ በኤርትራና በኢትዮጵያ መካከል ውጥረት ነግሶ ወደ ጦርነት እንዲገቡ ያለ ፍላጎትን ባሳደገችበት በዚህ ወቅት ላይ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ ሂውማን ራይትስ ዎችን ጨምሮ ሌሎች ዓለም አቀፍ ተቋማት በኤርትራ እየተደረጉ ያሉ ወታደራዊ ዝግጅቶች የሰብአዊ መብት ጥሰት የሚፈጸምባቸውና አስገዳጅ ወታደራዊ መልመላዎች ናቸው ብለዋል።
ከዚህ ጋር ተያይዞ አዲስ ስትራቴጂ የተባለ ድረገጽ ይፋ ባደረገው መረጃ ኤርትራ የሰው ወፍጮ ከሆነው የሳዋ ወታደራዊ ማሰልጠኛ ማዕከሏ 38ኛ ዙር ወታደራዊ ስልጠናን ያጠናቀቁ ስልጡኖችን አስመርቃለች። በምርቃቱ ወቅት ላይ የተገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራ ወታደሮች የሚሞቱት ለኤርትራ ነው፣ ኤርትራ ማለት ህዝብ ማለት ነው ብለዋል። ከተለያዩ ሀገራት ጋር ግጭት ውስጥ እየገቡ ያሉት የኤርትራ መንግስት ባለስልጣናት ከኢትዮጵያ ጋር አሰብ ወደብ የድንበር ግጭቶች ህዋትን እየደገፉ ውስጣዊ ሰላምን መበጥበጥ ከዛም ባለፈ ደግሞ በሶማሊያ በማይዋሰን ድንበር ጣልቃ ገብነት ከጅቡቲ ጋር በደሴቶች ምክንያት ከሌሎችም ሀገራት ከነዲሞክራቲክ ኮንጎ ጋርም ጭምር በማይመለከታቸው ጥልቅ እያሉ የጦርነትን ነጋሪትም እየጎሰሙ ይገኛሉ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ግጭትን እየጠነሰሱ ወደ ጦርነት ለመግባት ከፍተኛ ጥረት እያደረጉ ባሉበት በዚህ ወቅት ላይ ታዲያ 38ኛ ዙር ስልጡን ወታደራቸው የተለያዩ ትርኢቶችን አቅርበዋል። ኢትዮጵያ ከዚህ ቀደም 90ኛ ዓመት የአየር ኃይል በዓሏን ስታከብር ጠቅላይ ሚኒስትሯ ሚግ 21 ላይ ቆመው የቀሩ የጦር መሳሪያዎችን የታጠቁ ሀገራት ከኢትዮጵያ ጋር ሊያወሩ አይችሉም ብለዋል። ኢትዮጵያ ዓለም ያደነቃቸው ዘመናዊነታቸውና ቴክኖሎጂያቸው የተመሰከረላቸው እጅግ ዘመናዊ የጦር መሳሪያዎችንም ታጥቃለች። ከዛም ባለፈ ደግሞ ወታደራዊ ኃይሏ በፈቃደኝነት የተመሰረተ ወጣቶች በደስታ የሚቀላቀሉት ቢሆንም ኤርትራ ግን የትኛውም እድሜው ለውትድርና እየደረሰን ብቻ ሳይሆን ጡረታ በመውጫ በእድሜያቸው መባቻ ጭምር አቅመ ደካሞችን እያሳተፈች ዛሬም ድረስ ጦሬን እያጠናከርኩ ያለሁት ይህንን እርምጃ እየወሰድኩ ያለሁት ኢትዮጵያ በድንበር ለምትፈጽምብኝ ትንኮሳና ለደህንነቴ የጋረጠቻቸው አጀንዳዎችን ተከትሎ ነው ብለዋል። የኤርትራ ወታደራዊ ዝግጅት 38ኛ ዙር መድረስ የግብጽ ማስጠንቀቂያ የእነዚህ ሁለት ሀገራት ኢትዮጵያ ላይ ያነጣጠረ እንቅስቃሴ በሙሉ የኢትዮጵያን ሉዓላዊነት ለማፍረስ ኢትዮጵያ እንደ ሀገር እንዳትቀጥል ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ተጽዕኖቿን ሁሉ ለማዳከም የሚደረጉ ጥረቶች ቢሆንም ጠቅላይ ሚኒስትሩ እንዳሉት በኢትዮጵያ ሉዓላዊነት ላይ ሁላችንም ቅንጣት ጥርጥር እንኳን የለንም። ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቤተሰባችሁ ነው። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር አድርጋችሁ ለሌሎች ወዳጅ ዘመዶቻችሁ እንድታጋሩም ጠየቅናችሁ። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። እስከዛው ቸር ቆዩ።